አንዷ ምን አለችኝ መሰላችሁ? ዝም ብላ ትኩር ብላ የችኝና ዴቭ አለችኝ። አቤት የስ ወይ ምናምን ነገር ስለ የቸኮሌት ገንፎ ነህ አለችኝ። ጉድ ከ15 ዓመት በላይ የሆነው ትዳር አደጋ ላይ ነው። ምክራችን ትሻለች እታችን እጇን ያዛት። እያንዳንዱ የኢትዮጵያ ሕዝብ እኔንም ጨምሮ ማለት ነው እያንዳንዳችን ከ73000 ብር በላይ በነፍስ ወከፍ ዕዳ አለ። እኛ ምንድነው ባልበላን የምናከው? ይሄው ከኔ ጀምሩ። እንደ መንግስት ተበድረው ብሩ ሲያልቅ እንደ ግለሰብ ክፈሉ መባሉ ትንሽ ቅር ቢለንም እንከፍላለን እንጂ እንከፍላለን። የዶላር ከለሩን እንኳን አይተን ማናቅ ሰዎች የአስክሬን ማድረቂያ መድኃኒት ወተት ውስጥ የሚጨምሩ ነጋዴዎች እንዳሉ በአሁኑ ሰዓትም ተሰምቷል። ሰላም ጤና ፍቅር ገንዘብ ይስጥልኝ ውድ ያገሬ ልጆች እንዴት ናችሁ? አማን ነው አለን ክብሩ ይስፋ። እንደተለመደው ፋሚሊ ይሄን ቪዲዮ ላይክ አድርገን እንጀምራለን። ለዚህ ቻናል አዲስ ከሆናችሁ ደግሞ ላይክ ሰብስክራይብ በማድረግ ይሄን ጨዋ ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ ላይክ አርጉ። ሁሉ ጊዜ እንደምናደርገው የቪዲዮቻችን መጀመሪያ አስተማሪና ቁም ነገር የያዘ ነገር ነው። ይሄንን ጋበዝኳችሁ። ጉድ ከ15 ዓመት በላይ የሆነው ትዳር አደጋ ላይ ነው። ምክራችን ትሻለች እታችን እጇን ያዛት። ሐሳባችሁን ስጡኝ። ማርያምን በጣም እፈልገዋለሁ። የልጅነት ፍቅረኛዬ ሆኖ ከዛም ወደ ትዳር ገብተን ልጆችን ወልደን መኖር ከጀመረን ከ15 ዓመት በላይ ሆኖናል። አሁን ላይ ግን ትዳራችን ፈርሶ ሁሉም እንዳልነበር ሊሆን የቀናቶች እድሜ ቀርተውታል። ሳምነው ኖሬ ገንዘብ ሲያገኝ በጭራሽ ከኔ በማትሻል ሰው ቀይሮኝ አገኘሁት። በስንት ልመና ይቀርብየው ትዳሩ እንዲቀጥል ለማድረግ በሞከረም እንዳሰብኩት እንደጠበቅኩት ወይም እንደሚገባው አላደረገም። አምኖበት ሳይሆን በግድ እየኖረ እንዳለ በተለያየ መንገድ ሊያሳየኝ ይሞክራል። እንለያይ ማለት አይፈልግም፣ ግን በድርጊቱ ያሳየኛል። አያከብረኝም፣ ይንቀኛል፣ ዝቅ ሊያደርገኝ ይሞክራል። ቤት ውስጥ የኔ መኖር አለመኖር ለውጥ እንደሌለው እንዳውቅ ይፈልጋል። ሁኔታዎችን ለማስተካከል ያልሆንኩት የለም። እሱ በካደ በበደለ ነገሮችን ማስተካከል እየበሸኩኝ መቆየት ግዴታዬ እንደሆነ ላምን ሁሉ ትንሽ ነው የቀረኝ። አሁን ግን ደክሞኛል። ሰው አይደለው ወይ አልተስተካከለ ወይ እኔ አልተመቸኝ። ስለዚህ ፍቺ ለመጠየቅ ራሴን በስነልቦናም በኢኮኖሚም ለማዘጋጀት ጥረት ማድረግ ጀምሬያለሁ እና አሁን ላይ እርግጠኛ የሆንኩት መቀጠሉ እንደከበደኝ ነው። ከፍቺ በኋላ ያለውን ጠቅላላ ስሜትና ተጽዕኖ እንዲሁም የልጆች ጉዳይ ግምት እንጂ አላውቀውም። ይሄ ደግሞ ለመወሰን ሐሳቤን ወዲያና ወዲህ እያደረገብኝ ተቸገርኩ። በኋላ ላይ ከነበርኩበት የባሰ ህይወት ይጠመኝ አይግጠመኝ አላውቅም። መጸጸትም አልፈልግም። በዚህ ሁኔታ አብሮ መኖር ከብዶኛል እና በተለይ ያለፋችሁበት ካላችሁ ግልጽ አድርጋችሁ ንገሩኝ። በዛ ላይ አውርቼው ሊረዳኝም የሚችል ማንም ሰው ሆነ የቅርብ ቤተሰብ የለኝም። አግዙኝ። ትክክለኛ ውሳኔ መወሰን ነው የምፈልገው እባካችሁ ትላለች እህታችን። እንደነገረችን ነገር ሁሉ ግልጽ ነው። በራሷ በመታቃት ከሷ በታች ብላ በመታስባት ሴት ኦሬዲ ቀይሯት ገንዘብ አገኘው ብሎ የልጅነት ፍቅረኛውን የልጆቹን እናት እንግዲህ እንዲያረጋት ይገኛል። አንዴ ትኩስ አንዴ ቀዝቃዛ ውስጥ እየከተታት ማለት ነውና አስተካክላለሁ ይስተካከላል ብዬ ለልጆቼ ብዬ መልሼ ይቅርታ አድርጌለት ነበራለች። አሁንም በቃ እንደሰው አይቆጥረኝም ማለች። ስለዚህ እናቴ አንቺ እንደሰው ማትቆጠር ህይወት አጭር ናት አይደል? ከልጆችሽ ጋር ልጆችሽ እናት ሆነሽ መኖር ነው ያለብሽ። ሁሌ በሱ ትብሰለስ ያለሽ በገባ ቦታ ቁጥር ትቃጣያለሽ። እንግዲህ እኔ በራሴ በኩል እኔ ብሆን ይሄን ለወስን እኔ በራሴ በኩል እኔ ብሆን ለወስን የምችለው I'm sorry to say this እኔ ብቻ አበረታች አይደለሁም፣ ተፋቱ እያልኩ መካሪ አይደለሁም። ግን እንደዚህ ገደል ውስጥ ሊገባ የደረሰ ነገር ምን ታረጋዋለህ? አንቺ ላይ ችግር ከሌለ አንቺ ጨቅጨቃ ሴት ካልሆንሽ ችግሩ ካንቺ ካልመጣ ይሄ ሁሉ ችግር አንቺ ካልሆንሽ አንቺ if you are the victim ምን አስጨነቀሽ? ይቅርታ አድርገሻል፣ ይቅርታ ልባለሽ። እግዚአብሔር ይቅርታን ይወዳልና ይቅርታን አልተቀበለም። ስለዚህ ይሄን ባለጌ አዲዮስ ብሎ
ብሎ ማስተናበት ነው እንጂ ከዚህ ጋር ለምን አዎ ረጅም ዓመት ቆይታችኋል የልጆች አባት ነው ግን እሱ ግን ቀይሮሻል አንድ ቀን እንደሚያቀርሰው አልሆነልሽ አቅሜ በላይ ስለሆነብኝ እዚህ ኮሜንት ሴክሽን ላይ መጣችሁ እባካችሁ እንደዚህ አይነት ላይፍ ያሳለፋችሁ ከእንደዚህ አይነት ተሞክሮ ያላችሁ ኮሜንት ሴክሽን ላይ መጣችሁ እባካችሁ ነገሯት እኔ ፍቺን ማበረታታቴ ሳይሆን እመቤት እንደ ሰው ካልተቆጠርሽ እንደ ቁስ ከቆጠረሽ እንደሌለሽ ፊል ያደረገ ከሆነ እንደሚስት ካላየሽ አንቺ ምንድነሽ እዛ ቤት ውስጥ ራሴ ማን ነኝ ብለሽ ሰይመሽ መቀጠል ፈለግሽ ለምን ራሳችንን ያታለልን ህይወትን እንቀጥላለን ህይወት እኮ አጭር ናት ዛሬ እንሙት ነገ አናቀ ደስተኛ ሆነን አንሞትም እንዴ እግዚአብሔር ይመስገን 15 ዓመት ሙሉ ደስተኛ አድርጎሻል ልጆች ስንት በልጆች ባርኳቸዋል እግዚአብሔር ስለ ቻይልድ ሰፖርት እንዲያደርግ በህግ አስፈላጊ በሆነው መንገድ ልጆችን ይዘሽ ክብርሽን ጠብቀሽ የወደፊት ህይወቴ ላይም ደግሞ እንዳይገጥም የምትይ ከሆነ አጥነተሽ ተጠናንተሽ ህይወት መቀጠል ነው ህይወት ይቀጥላል የእናቱን ሞት ይረሳል እንኳን እንደዚህ አይነት ከሰው ማይቆጥረኝ ባለጌ አይደለም እኔ በበኩሌ እኔ ብሆን ከሰው ማይቆጥረኝ ሰው ጋር ለደቂቃ አልቀመጥም እንኳን ለዘላለም ልቀጥልበት የምችለው ትዳር ላይ አይደለም የቅርብ ጊዜ አጭር ጊዜ ጓደኝነት ቢሆን ብድግ ብዬ ተነስቼ ነው የምሄደው ሪሌሽንሺፕ ላይ ብቻ ሳይሆን ማለት ከሴት ጓደኛም ጋር ቢሆን የንቀት ነገር ካሳየች ክፍ ብያት ነው የምሄደው ምን ትሰሪያለሽ ሰው ነሽ እኮ አይደል እንደደደ በቃ ይደክማል ያቀታል ታቀም በላይ ነው ውጪ እንደኔ ውጪ እዚህ ጋር መተው ሚሉሽን ደግሞ ሰምተሽ የራስሽን ውሳኔ ወስኚ ከሁሉም በላይ ግን ተንበርክከሽ አምላክሽን ለምኚ ምትፈቹም ደግሞ በዝሙት ነው እየፈታሹ ያለሽው በዝሙት ነው ዝሙትን ደግሞ አምላክም አይወደው ትዳር ላይ የማገጥ ያለ ባለጌ ነው ይቅርታ አርገሽ እስካስገባሽ በኋላ እንደማይማገጥ ራሱ በመርግጠኛ ትሆኛለሽ ይማገጣል እየማገጠም ነው ውጪ ላይ የሚያገኘው ነገር he's eating it outside ውጪ ላይ ያለ የሚያገኘው ነገር ስላለ ነው ቤቱ ይቀርበለትን food is on the table you're there in the house he's not taking it why would you want to care for this bomba clap ለምን ችፍ በይው እናቴ አባሪ በእናታችሁ ኮሜንት ሴክሽን ላይ መጣችሁ የምትሏትን በሏት እጇን ያዟት ከባድ ጉዳት ነው አብሮ አደጓ ነው መካድ በራሱ ህመም ነው denial በራሱ he denied her he betrayed ይሁዳ ነው አይዞሽ እህቴ በውስጥም ደውይልኝ እኔ ያንዳንዳችሁ ቁጥር ምናምን የለኝም በውስጥም ደውይልኝ የእውነት ነው ምነግርሽ ማልቀስ ካለብን አብረን ተላቅሰን በእንባ መሄድ ከሆነ በእንባ ልክ እንደሞተ ዘመድሽ ትቀበላለሽ ይቀበራል ሪሌሽንሺፕ ሲቀበር ያኔ ፓወርፉል የሆነ ልብ ይኖርሻል የድሮ ከ15 ዓመት በፊት የነበረው የልጃገረድነት ስሜትሽ ይመጣል trust me አለውሽ እንያያዛው ነው ወዳችኋለሁ ፒስ ህይወት አጭር ናት አይደለ ምንድነው የሚቀርጹት እንዳለ ደግሞ ፈልፈላ ነው I'm
ምንድነው የተተኮሰው ግን እኔ ግራን ይገባኝ እንዳያችሁት ነው እንግዲህ ቴዲ አፍሮ በፖሊስ ተከቦ ወደ መኪናው ገብቷል ግን የተተኮሰው ነገር ምን እንደሆነ እስካሁን የታወቀ ነገር የለም አንዷ ምን አለችኝ መሰላችሁ ዝም ብላ ትኩር ብላ የችኝና ዴቭ አለችኝ አቤት yes ወይ ምናምን ነገር የቸኮሌት ገንፎ ነህ አለችኝ መቼ ነው እንደ ገንፎ በማንኪያ ቁርስ እያረኩ ምበላ ገረመኝ እቺ ልጅ ትክክል የተናገረችው እኔም ወዲያው እንጥሽ አልኩ አፕሩቭ አደረገልኝ አምላኬ ልጅቷ የተናገረችው ነገር ትክክል ነው ማለት ነው ማስነጠስ እና በዚህ በመታዩ በጣም ቆንጆ ናችሁ ሴቶች በቃ በጣም ውብ የምትባሉ በቃ ዋው ተስላ ነው ወይስ ተፈጥራ ነው ምን አይነት ውበት ነው የምትባሉ ቺኮች ካላችሁ እኔን የገንፎ ቸኮሌት ነኝ እኔ ቆረስ አርጋችሁ መቼ ነው የምትበሉኝ መቼ ነው በማንኪያ ሳብ አርጋችሁ በዘይትና በቅቤው ቀባ አርጋችሁ የምትበሉኝ ፕሊስ አይ አም ሬዲ ለመበላት ሳክስ ትጠላላችሁ ይሄንን ለማታውቁት ዴቭ ሳክስ ይባላል ዛሬውን ማክሰኞ መሆኑን በምንድን ነው የምታውቁት ማለት መልክ የለው ድምጽ የለው እኔ ነኝ አይል ማክሰኞ ቀን ላይ ፀሐይ ወጣ ጨረቃ ትገባ ማን ነው ፀሐይ ገብታ ጨረቃ ትወጣ በምንድን ነው የምታውቁት ትላንት ሰኞ ስለሆነ እሺ ትላንት ሰኞ መሆኑስ በምንድን ነው የምታውቁት ውጭ ባርስ ተመሳሳይ ነው ሰኞ ማክሰኞ የሚባሉት ከለር የላቸው ድምጽ የላቸው በምንድን አባታችሁ ነው የምታውቁት ብንሸወል እየተሸወልን ቢሆንስ ዛሬ አሁን ሮብ ቢሆንስ በምንድን ነው የምታውቁት ፒፕል እኮ ይሄንን ሰምቶ ሊያምን ይችላል ራይድ ሰርተ ቤት ስትገባ የሚሰማህ ድምጽ በስመ አብ ምን ሆነሃል ፊሽካ የምን ፊሽካ ራስ ቀርቧል እኮ ነው ያልኩህ ይበላሃል እና ትንሹ ቅጣት 1000 ብር ነው አይደል አሁን ላይ እንዴት አይደንግጥ አባዬ ልክ ቤተክርስቲያን ሄጄ መጸለይ ስጀምር ታመጡታላችሁ እኮ ይመቻችሁ አንድ ሰው ኃጢአት ሰርቶ ከሞተ በኋላ ምን ያጋጥመዋል ምን ያውቃሉ ልተኛበት ለካሱ ምድር ራሱ ሲሆን ሆኖበታል ሳር ላይ ተኝቶ ሲፍና ሮዛ 25 ነጥብ ነው ያመጡት ግን ቅድም ላይ ድምጻቸው ሲነጋገሩ ዲዛይነር ብላ መልሱን ስትሰጠው የተቀዳ ድምጽ አለ እንዲሁም ምስል ስላለ አማ ግዴታ ነው ባንድ ድምጽ አማራጭ የለንም አታውሩሽ ያወራችሁ ነው እዚህ ጋር ሮዛ 10 ነጥብ አይያዝላቸውም ስለዚህ በዛሬው እንተዋወቃለን አሸናፊዎች አብዮትና ቀለም ወርቅ ናቸው እንኳን ደስ አላችሁ ብዙ ጊዜ ውድድር ላይ ሲመጣ ያ ውድድር በትክክልና በሐቅ መዳኘት አለበት አይደለ እዚህ ጋር ድምጽ ሰምተን ስለነበረ ሄደን ቼክ ስናደርገው ዲዛይነር ብላ ስትነግረው ድምጹ አለ ተመልካቾችም እንግዲህ በቴሌቪዥን የሚያዩት ይሄንን ድምጽ እናሰማችኋለን ያው እንግዲህ ለተፈጠረው ነገር ምንም ማድረግ አንችልም እኛ ቅድመና ሰንቀን ሰጣል አይደለ አዎ ልክ አይደለም ምክንያቱም እነሱ ፌር ሊመዳኘት ስላለባቸው ነጥቡን 10 ነጥቡን እንቀንሳለን ስለዚህ በዛ መሰረት ደግሞ እናንተ 15 ነጥብ ነው የሚሆነው ማለት ነው በትክክል ያገኛችሁት እንኳን ደስ አላችሁ እንደ አይነት ውርደት በዘራችሁ አይድረስ እውነት ያሳፍራል አሁን ልጅቷ ድጋሚ ስታየው ለራሷ አታፍር በስማም ስታኙ የምታንኮራፉ ሰዎች የምትሉ ሰዎች እንተኛበት እንጂ
ያምር ይሄድሻል አሁን ስንቱ ነው እንግዲህ እኔ ነኝ አንኮራፎት እኔን መናገሯ ነው የሚለው ስንት አለ እንግዲህ አስቡት ግን ይላል እነሱ አንኮራፉ ተብሎ ሁሉንም ማጠቃለል ጥሩ አይደለም ማንኮራፉ አሉ ምናልባት ስላላጋጠመሽ ይሆናል እንጂ አራንዳንድ የምንሰራውን ቪዲዮ እያሰብን እንዴ ጋይስ አረ እኮ ታንኩ ነው ቅኔው ለራሷ አልገባትም ሳታውቀው ቃኘች አረ ተው ባልታሰበበት መንገድ አትሂዱ ተው ገብቼ ልትብይልተኛ ወይስ ወደ ስራ ልሂድ ማከለተኛ የራሱ ጉዳይ ሲያመጣኝ ነው ግን አውልተኛ አረ ምንም አይመጣም ግን የቤት ኪራይ አባቴ አምጥቼ ነው የምከፍለው በሰራ ይሻል እገተኛለሁ ወደ ስራ ልሂድ እንቅልፍ እንጀራ ይሆናል የቤት ኪራይ ይሆናል አይሆንም ቤት ልሂድ ወስራ እማማ እስካሉ እንዴት አደራችሁ ሰላም ነው ወይ በቃ ወደ ስራ እየሄድኩ ነው ቤቱን እያያችሁ እሺ መልካም ነው እሺ አመሰግናለሁ ደህና ዋሉ እንግዲህ ምንድን ነው ሙዚቃ ምሽት ምን አገባኝ እንዴ እዚህ ሽንጓ ተተኮ ሰዓት ሄደ እኔ ግን እዚህ ብተኛ ነበር እንዴት ይመቻል ይወጣ ደስ ይላል አላረፈደ በእናትህ ሂድበት ቶሎ ልጅ እንዳይቆርጡብኝ ነው የማልፈርከው ነው እዚህ ጋር ሰው እየመጣ የሚሸናብን እንዴ አራግማማችሁ ስፍ እረ በለው እዚህ ጋር ደግሞ እንዴት ነው የሚገመው በእናታችሁ ሰው ቤት በኩል ስራ ሄድ እንድቀር እንዴ አይ ለስራ በሉ ደህና ዋሉ ረስቼ ለካ ስራ የለኝም ኧረ ተው በእናትህ ስራ ፈተህ ስራ አታስፈታን እያንዳንዱ የኢትዮጵያ ህዝብ እኔንም ጨምሮ ማለት ነው እያንዳንዳችን ከ73000 ብር በላይ በነፍስ ወከፍ ዕዳ አለ አንዳንዱ ኢትዮጵያዊ ያለበት የዕዳ መጠን ትክክለኛ ቁጥር $575 ነው የሚያስታውቀው የኢትዮጵያ ኢኮኖሚክስ አሶሲዬሽን ባወጣው ሪፖርት እናም እንደተባለው ከሆነ ኢትዮጵያ ያለባት የብድር መጠን አሁን ላይ 62.5 ቢሊዮን ብር ደርሷል እያንዳንዱ ኢትዮጵያም ይሄ የተጠቀሰው መጠን የውጭ ዕዳ አለበትም ይህን ቪዲዮ ላበደራችሁ ሰው ላኩለትና እሱም ያለበትን ዕዳ አስተውሱ እኛ ምንድነው ባልበላን የምናከው ይሄው ከኔ ጀምሩ 500 ስንት ዶላር ነው ያለው $575 ሲመታ በእኛ ስንት ነው ያለው ኧረ ቀልድ እንከፍላለን እንዴ እኛ መቼ እንከፍልማለን እንዴ ችግሩ በጣም እንደ መንግስት ተበድረው ብሩ ሲያልቅ እንደ ግለሰብ ክፈሉ መባሉ ትንሽ ቅር ቢለንም እንከፍላለን የዶላር ከለሩን እንኳን አይተን ማናቅ ሰዎች በዶላር ያለባችሁ ሲባል በጣም ነው የሚያስቀው አፍ ላይ ራሱ ስማ እኔ ቀላል ሰው እንዳልመስል በዶላር ያለብኝ ሰው ነኝ ማለት ሲጣፍጥ ቃሉ የኛ የህዝብ ጥያቄ አንድ ነው እንከፍላለን ግን የተበደርነው ሀገር ሄደን ሸክለን የምንከፍልበት መንገድ ይመቻች ነው ምንለው እንጂ ይከፈል ለምን አይከፍል የሰው ላይ ይከፈላል ውጭ ሄዳችሁ በዛው ብትጠፍስ ማነው የሚመለሰው ማለት ማነው እዛ ሄዶ የሚቀረው እኔ በተፈጥሮዬ ውሸት አልወድ ውሸት አልወድ ሄድኩ ያደለዛ ሸቀል አልኩ ዳይን ከፈልኩ ቀጥ ብዬ የራሴ ውሸት ያዝዳናኝ ያስቀያል ቀጥ ብዬ ነው የምቀረው እዛ አረዴ መመለስማ አለብኝ እንዴ ስለዚህ አንተ አትመለስም ምን ሂድ ከዚህ ስራ የለም እንዴ ስራ የለም ከተመለስክ እንደውም አልከፍልም ስትበደሩ አማክራችሁ አልከፍልም እንደውም የትም አልሄድም በቃ ማን እንደሚያስወጣኝ ከዛ የትም አልሄድም እዚሁ ቁጭ ብዬ ከነዳዬ እዚሁ አረቄ ይጠጣሉ ምንም ማንም አልከፍልም እዚሁ ቁጭ ይሄ ህዝብ እንኳን $575 አይደለም 575 ብር መክፈል ይችላል ጋይስ እስኪ እናንተ ተከፍላላችሁ ኮሜንት ሴክሽን ላይ እስቲ ሐሳባችሁን ስጡ የአስክሬን ማድረቂያ መድኃኒት ወተት ውስጥ የሚጨምሩ ነጋዴዎች እንዳሉ በአሁኑ ሰዓትም ተሰምቷል በወተትና መሰል ምርቶች ላይ የአስክሬን ማድረቂያ የሚጠቀሙ ነጋዴዎች እንዳሉ የተነገረ ሲሆን የወተትና መሰል ምርቶች የቆይታ ጊዜና መጠናቸውን ለመጨመር ሲባል የአስክሬን ማድረቂያ ጭምር የሚጠቀሙ ነጋዴዎች እንዳሉ ሸገር ሬዲዮ ይፋ ማድረጉንም ተመልክቻለሁ
እነዚህ ምግብ ውስጥ የሚጨመሩ ባዕድ ነገሮች ከፍተኛ የሆነ የጤና ችግር በሰዎች ላይ የሚያስከትሉ እንደሆነ የኢትዮጵያ ምግብና መድኃኒት ባለስልጣንም ያሳወቀ ሲሆን ከምግብ ነክና መድኃኒት ምርቶች ላይ ከ2012 እስከ 2016 ባሉ ጊዜያት ብቻ 14171 ምርመራና ፍተሻ ስራዎችን መስራቱን ባለስልጣኑ ሪፖርት የሚያሳይ ሲሆን በዚህም በአጠቃላይ 3155ቱ ላይ አገራዊ እርምጃ እንደተወሰደባቸው ቢሮውም አሳውቋል። በጣም የምትጠቀሙ ወተቶችን በጥንቃቄ መግዛትም ይኖርባችኋል ማለት ነው። ጋይስ ከሆነ ጊዜ በኋላ እኔ የወንድሜ ልጅ ማለት ነው የላም ወተት ነበር የምትጠቀመውና ምግብ ሙሉ ለሙሉ ዘጋት እና ሰውነቷ ራሱ ቀነሰ። ከዛ ሕክምና ቦታ ላይ ሲወስዷት የላም ወተት አቁሙ አሉ። ቆመ። ከዛ በኋላ ምግብ መብላት ጀመረች። ሰውነቷን ተመለሰ እና ምን አይነት ግፈኞች ናችሁ ግን! የሬሳ ማድረቂያ ባይዘው አንዳንድ ሰዎች እግራቸውን ይቀባሉ እንዲደርቅ ማለት ነው። ከስር ያለውን እግራቸውን ይቀባሉ፣ ይደርቃል። ከዛ በኋላ ላብ አይኖራቸውም። እንዴት ነው እንደዚህ አይነት ነገርን ሰውነታችን ውስጥ እንዲገባ የምታደርጉት? እግዚአብሔር ይቅር ይበላችሁ። በስባ በቃ እኔ ይሄን ላሳነው ነው አታንስቶ ሰላም ከንግድ ባንክ ነበር የምንደውለው። የአዲሱ ይቆጥቡ ይሸለሙ አሸናፊ መሆኑን ስናበስሩት በታላቅ ደስታ ነው ደንበኛችን። አረ በጣም ደስ ይላል። ምን አሸነፍኩኝ? መኖሪያ መኪና አይዲ 7.4 የኤሌክትሪክ መኪና ቡም ብሎ የሚነሳ ደንበኛችን እንኳን ደስ አሉት። እንኳን አይዲ 7.4 የሚባለው አለ አሸንፈሃል እያልኩ እኮ ነው ደንበኛችን። አሁን ጩጬ ፎርም አለች እሷን ሞልታ መውሰድ ነው በቃ ደንበኛችን። ሙሉ ስም ልትነግረኝ ትችላለህ? እንምላ ፎርሙን። ባንክ ነው አይደል የምትሰራው? እዛው ላይ ማየት አትችልም ኮምፒውተሩ ላይ? አዎ በትክክል ለፍጥነት ብዬ ነበር ደንበኛችን። እሺ ችግር የለም። ምን ያህል ስትቆጥብ እንደነበር ልትነግረኝ ትችላለህ ደንበኛችን? ይቅርታ እሱንም ማየት አትችልም ኮምፒውተር ላይ? ኧረ ተው ደንበኛችን እንዴ አይዲ 8.4 ልትወስድ አይደል እንዴ? በመረጃማ ተባበረ። እሺ ኮምፒውተር ላይ ያየሁት ነው። አሁን አንተ መሆንህን እንድናረጋግጥ አንዴ የሚስጥር ቁጥርህን ልትደግምልን ትችላለህ ደንበኛችን? ያየሁት ነው አሁን ኮምፒውተር ላይ። የሚስጥር ቁጥሬ ለፖሊስ ልደውል ነው። ተጫዋች ደንበኛ 1222 የንግድ ባንክ የሞባይል ባንኪንግ ሚስጥር ቁጥር 312517 የአቢሲኒያ ሞባይል ባንኪንግ ሚስጥር ቁጥር 332022 የቴሌብር ዋሊት ሚስጥር ቁጥር። በአንተ ቤት አትሸወድም አይደል? በአንተ ቤት በቃ መጥፎ ነህ፣ ክፉ አረመኔ ሳሙና ነህ አንተ አረፋ ሞላጫ አይደለም እንደሱ። እኔ ኖርማል አከር አይደለሁም ብርዝና ቀልድ ምናምን ወፍ የሚስጥር ቁጥሬን ለፖሊስ ደውላለሁ ነው አስተጭገ ዛሬ ገና በስሬ ኮራው በቃ ያስኩህ በቃ አንተን ማለት ነው። በቃ አትደውላውን ቆይ ደውል አልያዝህ በቃ ደውለ ፋራ። ይሄ ነገር እስኪ የገጠማችሁ ካላችሁ እኔም ገጥሞኛል። ተደውሎልኝ እንደዚህ ሲሉ ያው ጉዳዩን ከዚህ በፊት ስለማቀው ሙድ ያስኩባቸው ግን ሰደቡኝና ዘጉት ስልኩን። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮዎች ይሄንን ይመስል ነበረ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።